እህታችን ወይም እንግዳችን የሚመጡት ከኖርዝ ካሮላይና ነው። እንግዲህ 7 ሰዓት መንገድ ተጉዘው ነው እዚህ ቦታ ላይ የተገኙት። መጥቶ ኤርፖርት ተቀበለኝ። ከዛ በኋላ መኪና ውስጥ ከገባው በኋላ ባለቤቴ ያነገርኩሽ ታሪክ አለ ብሎ ሲለኝ ምንድነው አልኩት። መጀመሪያ ሁለት ልጆች እንዳሉት ነው የነገረኝ። 2014 እናቴ ያረፈች። ገንዘብ የለኝም አልሄድኩም። አልቅሼ እርሜን እንኳን እንዳላወጣ አትጮህብኝ ምንድነው እያለ በቃ አልኩ። ልጆቼ ፊት የሚያመናጭቀኝ ልጆቼ ተጨንቀው እህል አልበላውም 3 ቀን። ወንድሜ የሚተረዳው ጊዜ እናታችን ምን ሆነሽ ብለው እነሱ በእንበርከክ እየሄዱ ሲሉ እሱ ቁጭ ብሎ ሙዚቃውን ይሰማል። ባይገርም ስለዚህ አሁን መደብደቡ የመጎዳት ነገር አለ እንደዛ በጥፊ ሲመታኝ እንደዛ ስር እንትኑ ጋር ወደኩ። ወደቅ ሀመር ይዞ መጣና እንደ አናትሽን ብዬ ነው እንትን ምለው ሲል ይሄ እዚህ ጋር ሲመታኝ ይሄ እንዳለ ስንጥቅ ሐኪም ቤት እንኳን አልሄድኩኝም። እንዲህ ደሜ እንደዚህ እየፈሰሰ ሽንት ቤት ጎትቶ አስገብቶኝ እንደ ታፕ ውስጥ ሲደበድብሽ እያየ ጭንቅላታችን ተመረዘ። አልተየው ትምህርት ቤት አትሄድም አሁን ቤት ነው ያለችው ትልቋ። ስትረስ አለቅም አለኝ። ትምህርቴን ጠልቼ መሰለሽ አለችኝ። ምንድነው ቤት ውስጥ የሚያውስ የሚመታኝ የሚደበድበኝ? አዎ ብርጭቆ አለ፣ የድራፍት ብርጭቆ የለም እሱን አምጥቶ ብርጭቆውን ሰብሮ እሱን ይዞ ወደ እኔ ሲመጣ ማሚ ዳዲ ብርጭቆ ይዞ መጣ ግቢ ብላ በሩን ጠረቀመችበትና ቆለፈች። ስልክ ሲያወራ ጮክ ብሎ ሲያወራ ስንሰማ ማሚ ስልክ እያወራ ነው ምን እንደሚያወራ ከዛ እንደዚህ ብላ ስሰማ ለካ እሱ ጓደኛው ነው የሚጠራው ና ከመሄድ ገና ቴክ ኬር ኦፍ ዘም ማለትም ናና ጓደኛውን ጠርቶ በሩን ዘግቶ ማለት ነው ለና ብርጭቆ ነው የሰበረው። ጤና ይስጥልኝ ክብራትና ክብራት ቸቤ ሚዲያ ታዳሚዎች፣ እኛ ሱፍ አሜሪካ ፕሮግራማችን ዛሬ እንደምትመለከቱት በጣም ጨለም ያለ ቦታ ነው። ዛሬ ፕሮግራማችን እንግዲህ ለየት ያለ ነው። እህታችን ወይም እንግዳችን የሚመጡት ከኖርዝ ካሮላይና ነው። እንግዲህ 7 ሰዓት መንገድ ተጉዘው ነው እዚህ ቦታ ላይ የተገኙት። ጉዳያቸው ምንድነው ያመጣችሁስ ምንድነው የሚለው ሙሉ ፕሮግራም ከተመለከታችሁ ትመለከታላችሁ። አብራችሁ ቆያችሁ ሁሉ ነገር እናሳያችኋለን። ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ ቤተሰቡ ነው። የኛ ሱፍ አሜሪካ ከኖርዝ ካሮላይና ተመልካቾች እንግዶቻችን እንግዲህ መጥተዋል። እንደምትመለከቱት ጃኬት ለብሰን ትንሽ ወይዘሩ ብርድ ነው። እንኳን ደህና መጣችሁ። ሰላም እንዴት ነው? ሰላም አለን። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ትልቅ ናቸው? አድገዋል። አድገዋል። በጣም አሪፍ። እንግዲህ 7 ሰዓት መንገድ ተጉዛችሁ ነው የመጣችሁ። እንዴት ነበር ጉዞው? በጣም ትራፊክ ጭንቅንቅ ነው መንገዱ። በጣም ጥሩ ነው። እንኳንም ተጠበቃችሁን። ርቆ 7 ሰዓት ረጅም ነው። በጣም ረጅም ነው። ቢሆንም ከዚያ አይበልጥም። አየሩም ቀዝቀዝ እያለ ነው። ቀን ላይ ሙቀት ነበር። ቀን ላይ ይሞቅ ነበር። አሁን ደግሞ እንደዚህ ያለ እናንተ ያላችሁበት ሰፈር በአማርኛ ነው ሰላም ካፌ ቤት ያበሻ የለም ማለት ቢዝነስ ቢከፈት ሰው እንትን ያገኛል። ብዙ ቢዝነስ ይላል። የለም እንደዚህ እሺ አበሻ ልብስ ሁሉ አለ እዚህ እንዴ በደንብ እዚህማ የሌለን እቺ ነው አላላት እንደው ከዚህ መስገባ ሰፊ አለ። ኧረ እባክህ አዎ እንግዲህ እንመጣለን። አዎ የተወደዳችሁ እንግዶቻችንን ተቀበለን ተገኝተናል። የምንገኘው ቴምፕላስ ስቱዲዮ ነው። እንግዲህ ከእንግዳችን ጋር ጨዋታችን ይቀጥላል። ከኖርዝ ካሮላይና የ7 ሰዓት መንገድ ተጉዘው ነው የተገኙት። እንግዲህ የተገኙበትን ምክንያት አብራችሁ ቆያችሁ ሙሉ ትመለከታላችሁ። እንግዲህ ፕሮግራማችንን የምናደርገው ከዋናው ባለ ጉዳይ ብቻ ነው። እንግዲህ ስንገባ እንዳየናችሁ ከ3 ልጆቿ ጋር ወደዚህ ቦታ የመጣችሁ ልጆቹ እንግዲህ ለሚያልፍ ጊዜ ለማያልፍ ነገር ብለን ልጆቹን በቪዲዮ ላይ እንዲካተቱ ስለማንፈልግ እኛ እንግዲህ የምንሰራቸው ፕሮግራሞቻችን ላይ በጣም ኃላፊነት ወስደን ስለምንሰራ ለሚያልፍ ጊዜ በቤተሰብ እንግዲህ ያለው ነገር እንሰማለን። ግን እኛ ልጆቹ እንዳይገቡበት የራሳችን ምክንያት አለ። ምክንያታችን ምን እንደሆነ ቪዲዮ ላይ ተመለከቱታላችሁ። አብራችሁን ቆያችሁ ሙሉ ነገር እናሳያችኋለን። ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ ቤተሰቡን ካፍታ ደቂቃ በኋላ እንመለሳለን። መልካም የኢትዮ አሜሪካ የንግድ ምክር ቤት ልዩ የባህልና የአክብሮት ምሽት በሰሜን አሜሪካ ሲልቨር ስፕሪንግ ሜሪላንድ እነሆ ደረሰ።
ቅዳሜ ኖቬምበር 22 ቀን በሚከናወነው በዚህ ዝግጅት በንግድ ሙያቸው ለህብረተሰቡ የላቀ አገልግሎት የሰጡና ስኬት ያስመዘገቡ ጥንድ የንግድ ተቋማት ባለቤቶችን ለአስተዋጽኦአቸው ዕውቅናና ሽልማት ይበረከትላቸዋል። ተሸላሚዎችም ፌንተን ካፌ፣ ኪያ ትራቭል፣ ናዝሬት ማርኬት፣ ላንጋኖ ሬስቶራንትና ዘሜዳ ሬስቶራንት ሲሆኑ ከኢትዮ አሜሪካ ቻምበር.com ድረገጻችን ላይ ትኬቱን በመግዛት የዚህን ታሪካዊ ምሽት ይታደሙ የአክብሮት ጥሪያችን ነው። የመድረክ መሪ ፍጹም የሺጥላ እንዲሁም ኮሜዲያን መስከረም በቀለና ድምፃዊ ግዛቸው ተክለማርያም አብረዋችሁ የተመረጡ የኪነ ጥበብ ስራዎቻቸውን በማቅረብ ሲያዝናኗቸው ያመሻሉ። ህፃኖኝ ተረግሙኝ የነበሩችው አሮጊቶች ለመኪና ይዳርግህ፣ ብሔራዊ ውትድርና ያውሰድህ፣ መንግስቱ ኃይለማርያም እጅ ላይ ይጣል ያላችሁኝ I'm big in America, I'm making it, yeah. ያስታውሱ፣ ዕለቱ ቅዳሜ ኖቬምበር 22 ከ6 ፒኤም ጀምሮ፣ ቦታው ሲልቨር ስፕሪንግ 1 ቬተራንስ ፕሌስ፣ ሲልቨር ስፕሪንግ ሜሪላንድ 20910። የኢትዮ አሜሪካ የንግድ ምክር ቤት። ተመልካቾች ተመልሰን መተናል። ስላገኘሁሽ እጅግ በጣም ደስ ብሎኛል። ጉዞ እንዴት ነበር? በጣም ትራፊክ ጭንቅ በጣም ምን ያህል ተጓዛችሁ? 7 ሰዓት ያው ከዛ የተነሳ ነው 11 ሰዓት ነው። ትነጃለሽ? አነዳም። እንዴት መጣችሁ? ለኡበር ከፍዬ ከዛ ድረስ ኡበር? ያው ኡበር ከፍዬ መጣሁት። አትነጂም? እዛም ነው አነዳም። ምክንያቱም ቤት ውስጥ ባለቤቴ ማያስነዳኝም ለማብደኝም እሱ ይጮህብኛል። ስለምፈራ ነርቨስ ጭንቅላቴ ውስጥ ተቀረጸ። በቃ አልነዳም፣ መንዳት አልችልም። ምን ያህል ጊዜ ሆነሽ እዚህ ሀገር? እዚህ ሀገር የመጣሁትኝ 2007 አሁን 17 ዓመቴን ጨርሼ ወደ 18 እየሄድኩ ነው። ከዛ በፊት ቀጥታ ከኢትዮጵያ ነው የመጣሽው? አይደለም። መጀመሪያ እናትና አባቴ 7 ልጆች አላቸው። የት አካባቢ ናቸው? የት ነው የተወለድሽው? ቀበና ነው። አዲስ አበባ። የቀበና ልጅ ነሽ? ያው ቀበና ልጅ ነኝ። ኪዳነ ምህረት ሰፈር። እሺ። እና እዛው ነው ተወልጄ ያደግኩትኝ። አባቴ በህመም ሲያርፍ እናቴ 7 ልጆች ይዛ ስትሰቃይ ማየት ስለማልፈልግ፣ ምክንያቱም ያደግነው እናታችን ጠላ እየሸጠች እንጨት እየተሸከመች ነው ያሳደገችን እና የእሷን ውለታ ለመክፈል እሷ እንድትሰቃይ ስለማልፈልግ አገር ለቅቄ ጆርዳን የተባለ ሀገር ሄድኩኝ። አረብ ሀገር ማለት ነው። ከዛ እዛ እየሰራሁኝ በአጋጣሚ 2005 ኢራቅ ተከፈተ ጦርነቱ። ጦርነት ሲከፈት ኤጀንሲ ወደ ኢራቅ ይላካል ብለው ሲሉ እዛ ኤጀንሲ ተመዘገብኩኝ። ከዛ በኋላ እድል ደረሰኝና ወደ ኢራቅ ሄድኩኝ። ከዛ ለስራ ለስራ የአሜሪካን እንትን ተከፍቶ ነበር እዛ ኤክስቼንጅ የሚባል ስቶር ውስጥ እዛ እየሰራው ካሽር፣ ሬጂስተር እና ስታከር ያገኘሁትን ስራ እየሰራው እዛ ቤስ ውስጥ በአጋጣሚ ይሄን ሰውዬ ያመጣኝን ሰውዬ እዚህ ሀገር ተዋወቅኩት ማለት ነው። ባለቤትሽ? ባለቤቴን ተዋወቅኩት ማለት ነው። ከዛ አሜሪካዊ ነው? አሜሪካዊ ነው። ጥቁር አሜሪካዊ ነው። የዚህ ሀገር ዜጋ ነው። ያው እና ስናወራ ታሪኩን ነገረኝ። እኔም ታሪኬን ነገርኩትኝ። በእርግጥ እኔ ሄድኩትኝ ሰርቼ ለመቀየር፣ እናቴን ለመርዳት፣ ለመቀየር፣ ቤተሰቦቼን ለመቀየር ነበርና እንደገና ሌላ አጋጣሚ ሲገኝ እንግዲህ ትልቅ እድል ነው ብዬ ማንኛውም ሰው እንደሚያደርገው እዚህ ሀገር ሲመጣ ፊያንሴ ቪዛ ላከልኝ። ከዛ በኋላ እዚህ ሲመጣ እኔ እዛ ሆኜ የነገረኝ ታሪክና እዚህ ስመጣ ያገኘሁትኝ ታሪክ አንድ አይነት አይደለም። በጣም የሚያሳቅቅና በጣም እንትን የሚል ነው። መቼ ስለሰው አንተ ለብሰህ ስትወጣ የደላህና የተመቸ ነው የሚመስለው፣ ግን ውስጡን የሚያውቀው እግዚአብሔርና አንተ ብቻ ነው። አሁንም ከኔ ታሪክ እንዲማሩ የምፈልገው ሰውን በፍጹም አትመኑ ማለት ሄዳችሁ ሳታዩና ከውስጡ ሳትረዱ ዝም ብላችሁ ሰውን አምናችሁ ተከትላችሁ አትሄዱ። ከኔ ታሪክ ተማሩ ምለው ማለት ነው። እና ስመጣ እዚህ ያነገረኝን ታሪክ በጠቅላላ አገኘው ማለት ነው። ልክ ኤርፖርት ስደርስ መኪና ውስጥ ከገባው በኋላ ተቀበለሽ? ከኤርፖርት? አዎ መጥቶ ኤርፖርት ተቀበለኝ። ከዛ በኋላ መኪና ውስጥ ከገባው በኋላ ያነገርኩሽ ታሪክ አለ ብሎ ሲለኝ ምንድነው አልኩትኝ።
መጀመሪያ ሁለት ልጆች እንዳሉት ነው የነገረኝ። አግብቶ ሚስት አለችው፣ ሚስቱ እንደሞተችና ሁለት ልጆች እንዳሉት ነው የነገረኝ። እና እኔ ስመጣ ልጆቹን ቴክ ኬር እንዳደረግና ያው እንጋባለን ያው በስቴም ማዘር ሆኜ ቴክ ኬር እንዳደረግና የራሳችንን ኑሮ እንድንኖር ነበር የነገረኝ ማለት ነው ስመጣ እዚህ። ከዛ በኋላ እዚህ ከመጣው ግን ያየሁትን ታሪክ በጣም የተቀየረና በጣም ለጆሮ የሚሰቀጥጥ ነው። ማንኛውም ሰው ቢሰማ ልክ መኪና ውስጥ እንደገባሁኝ ምነግርሽ ነገር አለ አለኝ። ምንድነው? እዛ ሆነሽ እንደነገርኩሽና አሁን እኮ አንድ አይደለም አለኝ። ምንድነው እሱ ብዬ ስለው አይ አንቺ ስለቆየሽብኝ በአጋጣሚ የሆነች ሴትዮ ቤቢ ሴት አድርጌ ያስቀመጥኳት የምሰራ ቤቴ ውስጥ ነበረችና በስህተት አረገዘችብኝ አለ። ከዛ ለምን አልነገርከኝም? እዛ እያለሁኝ ነግሬሃለሁኝ እኔ መስራት ነው የምፈልገው ስለ አንተ ነህ ደግሞ ባይገርምህ ለምኖኝ ነው በግድ ለምኖ በቃ አይደል አልፈልግም እኔ እሰራለሁ ስለው እየተከተለን በሄድኩበት እየተከተለ ሁሉም ያውቃል። እዛ ቤት ውስጥ የሚሰሩት አበሾች ልጆች ነበሩ። 7 አበሾችና ፊሊፒኖች ነበር የሚሰራው እና ያውቃሉ። በግድ እኔ እንትን ስራዬን ነው ማስተር ሳርጀር አለቃችን ማስተር ሳርጀር ነው። ማስተር ሳርጀር እና የኤፊስ እንትኖች ናቸው። በስራዬ በጣም ነው ሰርቲፊኬት በየ6 ሳምንቱ በየ4 ሳምንቱ ነው የሚሰጠኝ። በጣም በስራዬ እንደውም አምጥቼ አሳየ ነበር ረሳሁት። እና በጣም ጎበዝ ዩ አር ጎልደን የሚል ሰርቲፊኬት ነው ሲሰጡኝ እና ሁሉም ያውቁኛል። በስራዬ እንደሄድም አይፈልጉም። ውሸቴን ዋሽቼ ወደ አሜሪካ ሊሄድ ነው ካልኳቸው ቪዛዬን ቶሎ አይጨርሱልኝም። ዋሽቼ እናቴ ታማብኛለች ብዬ በእናቴ ኤመርጀንሲ ቪዛ አድርገውልኝ ነው ወደ ኢትዮጵያ ሄድኩትኝ። ፊያንሴ ቪዛውን ሲልክልኝ እሱ ማለት ነው። ከዛ ቪዛውን ተቀብዬ ወደዚህ መጣሁኝ። ከመጣ በኋላ ሌላ ጉድ አለ። እሱን ነገረኝ ማለት ነው። ሌላ ሴት አስረግዞ እውነት ነው ግን? አዎ ልክ ቤት ስገባ የልትሄድ ነው አልኩት። ቤት እኔን አደረሰና እኔ የጠበቅኩትኝ እሱ ጋር ሲሄድ የጠበቅኩትኝ ሁለቱ ልጆችና ማነው ያው ሁለቱ ልጆች እንዲያስተዋውቀኝ ነበር የጠበቅኩትኝ። ሲሄድ ልጆቹም የሉም። እሱ ምን አለኝ ልጆቹ ያሉት እዛ የልጄ እናት ቤት ነውና ሴትዮዋ ኦልሬዲ ወልዳለች። እኔ የመጣሁትኝ ኖቬምበር 17 የአሜሪካ የገባሁትኝ። ልጁ የተወለደው የሃሎዊን ዴይ ኦክቶበር 13 ያ የ2 ሳምንት ልጅ ነው ያለው የደረስንበት ማለት የቆየኝ። አንተ ምን ትላለህ? በዛ ሰዓት መሄጃ ተመልሽ ስራዬን ለቅቄ ነው ዋሽቼ መጣሁትኝ። እንደገና ለእናቴ ላገባ ነው አሜሪካ ሊሄድ ነው። ያ ሁሉ ሰው እዛ አገር ውስጥ ያለ ሰው ወይ ልታገባ ነው አሜሪካ ሄዳ ልታገባ ነው ምናምን ተብሎ ያ ሁሉ እንግዲህ አስበው አሜሪካ ልትሄድ አሁን እንደገና እዚህ ይሄ ነገር ሲፈጠር አእምሮ አይነካም እንትን አይለም። በቃ ህይወቴ ብልሽት እንዳለ እዛን ቀን ያወኩት በቃ። ከዛ በኋላ ምን ያደርግ መሰለህ እኔን ቤት አስቀምጦ እሷ ጋር ያለሽበት ሌላ ሰው ቤት ነው ባዶ ቤት የራሱ ቤት ነው። ሴትዮዋን አከራይቶ የሚያኖራት ይሄ እንደዚህ ሆኖ እዛ ጋር የሆነ ጥግ ስቶር አለ አይደለ? የዛን ርቀት ነው ያለችው ሴትዮዋ ከሌላ ወንድ ደግሞ ሌላ ሴት ልጅ አለቻት የ5 ዓመት ልጅ። ስንት ሆኑ? የሱ ወንድ ልጅ የሱ አንድ ልጅ አለ። እዚህ ደግሞ የሱ 2 ልጆች አሉ። ከዛ ህፃኑ ልጅ ያመጣልህና ሴትዮዋ ጋር ያድራሉ። ከዛ በኋላ ህፃኑ ልጅ ይዞ ይመጣል እኔ ጋር የሱን 2 ልጆች 4 ልጆች አንድ ላይ ማለት ነው እኔ ጋር። አዎ እኔ እንደ ቤቢ ሴት ማለት ነው እንደ ሚስት ሳይሆን እንደ ፊያንሴ ሳይሆን። ከዛ ምን እያደረክ ነው? ከዛ ምን እያደረኩ ይመስልሻል? በቃ ከዕለት ዕለት ነገሮች እየባሱ ይቀየራል ብዬ እየባሱ ጠፍቼ አልሄድም። ምንም ቦታ ብታይ ወደዚህ ብታይ ምን የለም፣ ወደዚህ ብታይ ምን የለም። ያለኝ እድል እሱ ጋር ተቀምጬ አሁን ያላችሁበት ሀገር ነው እዛው ሀገር ሆኖ እንትን ይባላል ሂውበር ይባላል። ልክ እንደ ቀበና መርካቶ እንደምንለው ማለት ነው። ከዛ በቃ ከቀን ይቀየራል ስል ጭራሹን እሱ እዛ ልክ
አርብ ልጆቹ ትምህርት ቤት ሲሄዱ ልጆቹ ይመጣሉ እኔ ጋር እሷ መታ ትወስዳለች ህፃኑም እኔ ጋር እንደ ቤቢ ሲት ይመጣል ጠዋት ልጆቹ ምንድነሽ ብለው ዳዲ ነገረን ጓደኛችንን ለሴትዮዋ ምን ብሏታል ጓደኛዬን ፒክ የዛለት ፒክ ያደረገኝ ቀን ማለት ነው ጓደኛዬን ፒክ ላረግ ኤርፖርት ሄጃለሁ ብሏት ነው ነገራት እኔ ፓስፖርቴ ላይ የሚለው ፊያንሴ ቪዛ ነው የተላከልኝ አሁን ምን አለችኝ መጣችና ቹቹ አለችኝ እስቲ ሴት ለሴት እናውራ በጣም ነው የምትወደኝ ሴትዮዋ ምክንያቱም ልጆቿን በደንብ አድርጌ ነው የሚይዘው ልጇ ኢቭን እሱ ቢበድለኝም እሱ እንትን ቢለኝም ምንም አይነት አማራጭ ስለሌለኝ እንትን በየ ቤት እነሱ ቤት እየሰራው መኖር ነው በቃ ያለኝ አማራጭ ሌላ ምንም ነገር የለኝም ወደዚህ ብል አንድ ነገር በሆነስ እስኪስተካከል መቼስ እግዚአብሔር በጉልበቴ እየተንበረከርኩኝ እየጾምኩኝ እየጸለይኩኝ እግዚአብሔር ጥንካሬውን እንዲሰጠኝ መብርሃን እንደው ይሄንን ነገር እስክታሳልፍ ድረስ ራሴን እንዳልጎዳ ራሴን እንዳላጠፋ እንትን ይያልኩ በቃ ጥንካሬውን እየሰጠችኝ ኪዳነ ምህረት አሁንም ዛሬም ነገም ዘውትርም ማመሰግናት ኪዳነ ምህረት እሷን ጸሎቷን እየጸለይኩኝ ብሄር ሲወጣ ሲወጡ ሲገቡ ምንም ነገር ምን ይለኛል ስልክ አንስተሽ ብትደዊ ፖሊስ ብትጠሪ ቤቴ ለምን ትጠሪያለሽ ምክንያቱም አላገባሽም እንትን ብሏላ እሱ ከሌላ ሴት ጋር ነው የሚሄደው ከሌላ ሴት ጋር እየሄደ ነው የሚመጣው ፖሊስ ብትጠሪ የህይወትሽ መጨረሻ ነው የሚሆነው ይለኛል ያስፈራራኛል ማለት ነው ያለኝ ምን ዘመድ ጓደኛ ኢትዮጵያ ያለች ተቀጭው እዚህ ያልነበረሽም እዚህ ምን እህቴ ነበረች እህቴ ነበረች በሩጫ ነው የመጣችው እዚህ ምንድነው ስሙ ዋሽንግተን ዲሲ ነበረች ከዛ ከኔ ጋር ተጣላን በሱ የተነሳ ማለት ነው ጭራሹንም እንትን ምንድነው ስሙ እንዳታናግሪኝ አላናግርሽም ጥለሽ ካልወጣሽ ጥዬ ወጥቼ እሄዳለሁኝ አልኳት እሷ በርግጥ ልትረዳኝ ሞክራለች ማውሸው ነገር የለም ግን የራሴ ጥፋት ነው መቼስ ፍቅር ሰውየውን በጣም ወደው ነው ፍቅር ነው ለገንዘብ ለሌላ ነገር ብዬ ሳሩ ነው የመጣሁትኝ ፍቅርም አለ እና ለዛ ብዬ ነው የመጣሁትኝ እንደገና ደግሞ እየሰራው ወገኖቼን ወንድሞቼን ማውጣለው በቃ ብዙ ነገር አለ የኛ ሐሳባበሻ ስንባል መቼስ ወደ አሜሪካ ቀርቶ ሰው በባህር በምን እየጠፋ እየሞተ አይደለም ይመጣ እና ያ ስላለ እንትን አልኩኝ ትግስት ይኑረኝ ብዬ ትግስት እንትን ይያልኩኝ እሷም ጋር ቢሄድ እሷ ደግሞ እንትን ስለሆነች በቃ አንስማማ ከድሮ መቤትም እያለን አንስማማ ስለዚህ በቃ ያለኝ አማራጭ የራሴን እንትን እላለሁ ብዬ ወሰንኩ ማለት ነው እያልኩኝ 2009 ምን አለኝ ከሴትየዋ ጋራ አንቺን ሳይሽ በጣም አንቺ ለኑሮ ጥሩ ሴት ነሽና ለልጆቼንም በደንብ ተንከባከቢያለሽ ሴትየዋ ግን እንትን ምንድነው ታጨሳለች ትጠጣለች ለልጆቼ ጥሩ አይደለችም እናት አይደለም እኔን አምጥተህ እሷ ጋር ትሄዳለህ እሷን አምጥተህ ለምን አትነግራትም ከኔ ምረጥ ወይ ከሷ ምረጥ አይሆንም ብለህ ካልከኝ ወደ ሀገሬ ወደ በንጣው ብስደደኝ አልኩትኝ አሁን ስለው አልሰድሽም እና ካንቺ ጋር መሆን ነው የምፈልገው ብሎ እንደገና ቃል ገባልኝ ማለት ነው ከዛ አብረን መተኛ ጀመርን አብረን ስንተኛ አረገዝኩኝ ትልቋን 2009 አሁን ካረገዝኩ በኋላ ሴትዮዋ ወደ ቤት ስትመጣ እኔ እርጉዞኝ ልጆቹን ያው ታመጣለች ትሄዳለች እኔም ይሄ ከኔ ጋር ካንቺ ጋር ነኝ ያለሁት ብሎ ከሷ ጋር ትቻለሁ ብሎ ይሄዳል ልጆቹን ሊያመጣ ማለት ነው ሲል ሁለተኛዋ ልጅ ተደወለ እዛም እዚህም እያለ ሁለተኛዋ ልጅ ተደገመ 2011 ከዛ እንደገና ሶስተኛዋ ልጅ 2009 እርጉዝ ሆኜ ወረቀት ያልተጨረሰም አልተጋባንም ገባህ አባባሌ ከዛ ምን አልኩትኝ የማታገባኝ ከሆነ ወረቀቴን አስጨርስና በቪዚት ቪዛ አስጨምርልኝ ምክንያቱም 3 ወር ከሞላ ዲፖርት ነው የሚያደርጉ 90 days ነው ፊያንሴ ቪዛ ስትመጣ እዚህ የምትገባው በ3 ወር ውስጥ ካልተጋባ ዲፖርት ትደረጋለህ ካገኙኝ ማለት ነው እኔ በተለይ ደግሞ ሰው የለኝም ሰው ጋር መጥቼ መሸሸግበት ቦታ የለኝም እንግዲህ እንዳልሽው እንደመጣሽ ጀምሮ አልተመቸሽም የነበረሽበትም ስገቢ እንደመጣሽ እንግዲህ ሚስት አለች አውቀሻል ከዛም ፊት እንግዲህ ልጆች አሉት
ያ ሚስትየው ሞታለች እኮ ከዛ ልጆች አሉት ከዛ ፊት እንደገና ደግሞ ስንመጭም የነበረች ሚስት አለች እንግዲህ እሷን እየጠበቅሽ አልተጋቡም ያው ግን ያን ያያወቅሽ እንዴት ነው የራስሽን ሪሰርች አታረጊ እስከ ልጆች እስከ ማፍራት ድረስ ምናምን የተደረሰው? በቃ ነገ ዛሬ ይሻላል፣ ነገ ዛሬ ይቀየራል። ምን እንደነካኝ አላውቅም። ከዛ ቤት መውጣት አልፈልግም። የሆነ ነገር በቃ አይደለ የሆነ ነገር አስብና ይደበድበኛል። እውነቴን ነው የምልህ፣ መድኃኒዓለም ምስክሬ ነው። መሄድ አልፈልግም። እዛው ተመልሼ እዛው ምን እንዳስነኩኝ አላውቅም፣ ምን እንደነካኝ አላውቅም። በቃ ምግብ ምንድነው ምግብ ለልጆቹ እዛ በልተው ሲመጡ እኔ እንትን ምንድነው ይሄ ዱቄት የለም የፍርኖ ዱቄት እንጀራ ጋግሬ ነው የምበላው። ምግብ ፍሪጁ ባዶ አድርጎ ነው የሚሄደው። ምግብ የለም። ሳትወልጂ በፊት ወልጄም ሳልወልድም በፊት እንደውም ምን ይሰራል እሱ? ምንድነው የሚሰራው? እሱ የሚሰራው እንትን ምንድነው መካኒክ ነው ቢኤስ ውስጥ። እንደገና ደግሞ ሚሊቴሪ ሪታየር ነው። ሁለት ኢንካም አለው። ሴትየዋ እኔን ማግባቴን ስታውቅ 3 ልጆች ተጋባን። ከዛ ከተጋባን ስንጋባ ስታውቅ ቻይልድ ስፖርት ቻርጅ አደረገችው ለልጇ። ልጇንም እኔ እየጠበቅኩኝ ቻይልድ ስፖርት ቻርጅ አደረገችው። ይከፍላል። ሲከፍላት በህግ በኩል አይደለም የሚከፍላት፣ የተወሰነበት ኮርት ነው። ግን የሚከፍላት በኢንቨሎፕ ነው ገንዘቡን ወስዶ የሚሰጣት። ስንት እንደሚከፍላትም አላውቅም። በቃ ምን የሱን ኢንካም ጭራሹንም አላውቅም። ስንት አያሳየኝም። የታክስ ገንዘብ ሲመጣ እኔ የምሰራበትን W2 ተቀብሎ ራሱ ሞልቶ ነው የሚሰጠው። ገንዘቡ ሲመጣ ራሱ ጋር ነው የሚሄደው። እኔ ምንም የማውቀው ነገር የለኝም። 5 ሳንቲም የለኝም ስራ እስከምጀምር ድረስ። የኔ ልጆች እንደኔ ተበድለው ነው ያደጉት። የሚያምራቸውን ሳያገኙ እሱ በሚሰራበት ሰዓት ማለት ነው። እኔ ስራ ከጀመርኩ በኋላ ነው አሁን እንዳቅሜ ያለኝን እያደረኩላቸው ከሰው እኩል የሆኑት ማለት ነው። እንግዲህ 3 ልጆች አረሳችኋል። አሁን ስትመጡ እንግዲህ ከመጣችሁበት ሀገር ከነሱ ጋር ነው የመጣችሁ። እኛ እንግዲህ የቤተሰብ ጉዳይ በተለይም የባልና ሚስት ጉዳዩ የነሱ የባለቤቶች ሳይሆን በእነሱ ጉዳይ ልጆች እንዲጎዱ ከማንፈልጋው ሰዎች ሚዲያዎች አንዱ ነን። ምክንያቱም ሁላችን ልጆች አሉን። ሁላችንም ቤተሰብ ውስጥ እንጋጫለን። ሁሉም ቤት ሚዲያ ላይ ወይ ወጥቶ ሌላ ቦታ ወጥቶ የሚያወራው የኔ ትዳር እንደሚለው አይደለም። ሁሌ መቼም ገጭ አለ። ግን ያንን እያስማሙ በተለይ ደግሞ ልጅ ሲኖር አንቺ ትብሽ የተባለ የተጋገዙ የተላለፉ ነው እንጂ አሁን እነሱም ለሚያልፍ ጊዜ ሜቢ እናንተ አንቺና ባለቤትሽ ነገር ልትገናኙ ይችላልላችሁ። ባትገናኙም መቼም ምንም ቢሆን አባታቸው ነው። እዚህ ሚዲያ ላይ እነሱን አውጥተን አቅርበን ለሚያልፍ ጊዜ መሆን የለበት ልጆች ቪዲዮስ መግባት የለበትም ብለን ስላሰብን ነው እንዲገቡም ያልፈለግ ነው። ምክንያቱም የሚያድጉ ልጆች ናቸው፣ ሲያድጉ ያዩታል። አሁን አንቺ የቀረብሽበት ደግሞ ምክንያት አለ። የኢትዮጵያ ሕዝብ እንግዲህ ያለሽን ችግር ሰምቶ ችግርሽን እንዲያገዝሽ ነው የቀረብሽበት ምክንያትና በዛ ምክንያት ልጆች ለምንድን ነው ሚዲያ ላይ የሚቀርቡት? መቅረብ የለባቸውም ብለን ነው አሁን ከዛ ትንሽ ረፍት ላይ ያደርጉ ያሉትና እንግዲህ ትዳር ላይ ያለሽ ናችሁ 3ቱም የተወለዱት ከዛ በፊትም የተወለዱት እና ድብደባ አለ ስትይ ነበር። እነሱ ከተወለዱም በኋላ ነው የነበረው። ያንን ሁሉ ስታረጊ እንግዲህ መኖር ጀመረሻል 3-4 ዓመት። በተለያዩ ምክንያቶች የምትስማሙበት ወይም ደግሞ ሰላም የሚፈጠርበት አልተፈለገም? ማንም ሰው ሰላም በተለይ ቤተሰቦቹ አሉ እዚህ ፍሎሪዳ። እህቱና እናቱ መተው ነበረ የዛሬ 2 ዓመት ነው 3 ያው መተው ልጅቱ ስትመረቅ 2 ልጆች አስመርቅ ያለው ብያለሁ ነግሬያለሁ። የሱ ትልልቆቹ ያው ተመርቀዋል። እነሱ ራሳቸው ዳዲ እንደሱ አይደለም ለምንድነው እያደጉ ሲመጡ ነፍስ ሲያውቁ ሰውየው እንትን አለበት ምንድነው ስሙ ይሄ ሚሊቴሪ ፒፕል ያለበት ምንድነው የሚባለው ኤቲኤስሲ ነው ኤቲኤስሲ የሜንታል እንትን አለበት እና መጮሁ ነው። ቀስ ብሎ መናገር አይችልም። ይጮሃል። ልጆቹም ላይ ይጮሃል። ልጆቹ ያውቃሉ የሱን ችግር። ትልልቆቹ ይገባቸዋል። እነኚህ ግን አይገባቸውም። አሁን ነው እየተረዱ የመጡት። ግን ሲብስ ፖሊስ ጠሩበት። በምንድን ነበር የምትደራደሩት? ካዳሱ እያለ አሁን 3 ልጆች አሉ። ከዚህ በፊት እንግዲህ ትልቁ አሁን 11ኛ ክፍል ነች አይደል? እኮ ያን ያህል አንድ ፍቅደስ እንዴት ነበር የምትኖሩት? ቤት ውስጥ
ፉድ ምንድነው ስሙ ፉድ ባንክ ሄጄ ፉድ ሰዎች ምግብ የሚያስቀምጡ የለም እንትን ፉድ ባንክ እዛ ሄጄ አመጣለሁ ሲለው አንዳንድ ጊዜ ለራሱ ገዝቶ ሲያመጣ ለነሱ ገዝቶ እንትን ይላል እንደገና ደግሞ ሲናኩ ለምን ነካችሁ ብሎ ይናገራል ስለዚህ እሱን ከፉድ ስታምፕ ምናምን የለም ከፉድ ባንክ ሰዎች ከሚያስቀምጡት ከበጎ አድራጎት የሱን ደግሞ ታሪክ ልንገርክ ሁሉ ጊዜ ፉድ ስታምፕ ስጠይቅ your husband make too much money we didn't give it to you ነው የሚሉት እንትኑን ያውና ማለት ነው የሱ ኢንካም ከ40,000 በላይ ከሆነ አይሰጡም ፉድ ስታምፕ እና የሱ ብዙ ገንዘብ ስለሚያመጣ እኔ ምንም የማውቀው ነገር የለም የማየው ነገር የለም በቃ አልቅሼ ትቼው መምጣት ከነሱ ጋር መከራከርም አልችል እንዲህ እኮ አሉ ብዬ ወረቀቱን ስሰጠው ምንድነው የሚያወሩት እኔ ምን ይሄንን ገንዘብ አይተዋል ፓኬጅን ቼኬን አይተዋል ብሎ ወረቀቱን ብርጭቅ ቀርቦ ወይ ይጥለዋል እኮ ቤት ክራይ ምናምን ካለ እንዴት ነው የሚከፈል የነበረው እንዴት ነው በሚኖር ስለ ቤቱ ደግሞ የቤቱን ክራይ እኔ እስከ ስራ እስከመጀመር ድረስ ራሱ ነበር የቤቱን ክራይ የሚከፍለው ከዛ እኔ ልክ ስራ ሲጀምር 2018 ስራ ጀመርኩኝ 2018 ስራ ሲጀምር እንትን ምንድነው ስሙ እሱ ሌዶ ሆነ ተቀነሰ ከስራ ማለት ነው ካምፓኒው ተዘጋ ካምፓኒው ሲዘጋ እኔ ብቻ መስራት የቤት ክራይ የምንከፍለው 900 ብር ብቻ ነው 900 ብር የቤት ክራይ 3 ክፍል ቤት እና 900 ብር ነበር የምንከፍለው የቤት ክራይ እኔ ብቻ ስከፍል ሄዶ ፉድ ስታምፕ ሊር ሲል በሱ ስም ፉድ ስታምፕ ሊጠይቅ ሲል አሁንም ብዙ ገንዘብ ነው እንትን የምትለው የሚሰጣቸው ገንዘብ አለ የሱ አለ እንደገና ደግሞ የሪታየርመንት ገንዘብ አለ ብለው እንትን አሉ ከነሰሉብኝ ማለት ነው ከዛ በኋላ እኔ መክፈል ጀመርኩ አሁን ይሄንን ቤት ስንገዛ 3 ክፍል ቤት ነው ልጆቹ ያደጉ ነው እና ቤት መግዛት አለብን አለኝ ልክ እኔ ስራ ስገባ ማለት ነው ሲጀምር ከዛ በኋላ እሺ ምንም ችግር የለም እኔ ሰራለሁኝ እሺ እንገዛለን ቤት ከዛ በኋላ ነው ችግሩ የተፈጠረው አንድ ጊዜ ይከፍላል አንድ ጊዜ አይከፍልም አንድ ጊዜ ይከፍላል አንድ ጊዜ አይከፍልም ለሴትዮዋ የሚያስፈልገውን በጠቅላላ ይሰጣል ለልጁ አሁን 18 አመቱ ነው 18 አመቱ ነው ኦክቶበር ላይ ያለፈ እኔ 18 አመት የሚሆነኝ ኖቬምበር 17 ነው እንደነገርኩ እዚህ ከመጣሁኝ እስካሁን ድረስ አንዴ ተለያይተናል ይላል አንድ ጊዜ አልተለያየንም ይላል አንዴ ይመጣል አንዴ አይመጣም በዚህ ነው የምንጨቃጨቀው ቤት ውስጥ ልጆቹም ይሉታል ዳዲ ለምን እዛ የሄድክ ታድራለህ እኔ ህይወቴ ለልጆቼ ለሌላው ይቀራ ቤተሰቦችን እርግፍ አድርጌ ትቻለሁ አንደኛ እናቴ 2014 እናቴ ያረፈች ገንዘብ የለኝም አልሄድኩም 2000 አሁን የዛሬ 2 አመት ጃንዋሪ ላይ ወንድም ያረፈ ማን ነው ጁን ላይ 2 አመቱን ይዛል ሁሉም ቤተሰብ እኔ ሲጠበቅ ሁሉም እኔ ብቻ ነኝ አልሄድኩትኝ ገንዘብ የለኝም አልቅሼ እርሜን እንኳን እንዳላወጣ አትጮህብኝ ምንድነው ያለ በቃ አልኩ ልጆቼ ፊት የሚያመናጭቀኝ ልጆቼ ተጨንቀው እህል አልበላውም 3 ቀን ወንድሜ የተረዳው ጊዜ እናታችን ምን ሆነች ብለው እነሱ በእንበርከክ እየሄዱ ሲሉ እሱ ቁጭ ብሎ ሙዚቃውን ይሰማል ባይገርም ለምን ጨካኝ ሰውዬ ጋር ነው የገጠመኝ እግዚአብሔር ድል ወንድሜን እንኳን ሄጄ እርሙን አላወጣሁም እናቴም ስትሞት እንደዚሁ መሄጃ ገንዘብ የለኝም በቃ ዘመድ ወንድሞቼም አሁን እየናፈቁኝ አንድ በአንድ የሆነ ነገር ሲፈጠር እኔ ነኝ መጨረሻ እንትን የምለው ግን የታሰብኩት እኔ ነበርኩ ደህና እንትን ደርሳለሁ የተባልኩት ቤት ውስጥ እንግዲህ አሁን ይሄ ሁሉ ነገር እያለ እንግዲህ ያወሽው አሁን አይደለም ከዛ በፊትም እያለ እንዴት ነው በህግ በኩል ህጋዊ የሆነ ነገር ፍቺም ለማድረግ አንቺም በቃ ባልተመቻቸ ባልተዳደረ ኑሮ ውስጥ መቼም መፍረድ ቀላል አይደለም መፍረድ ባይቻልም ባልተዳደረ ባልተመቸ ነገር ውስጥ እንደው ወስነሽ በቃ ራስሽን ወይ ልጆችን በስነ ስርዓት አሳድጋለሁ የሚል አይነት አመለካከት አልመጣልሽም ወይስ ያ እንዳታረጊ ያገደሽ ነገር አለ ይሄንን ሳስብ ልጆቼ እንዴት ነው አለ አይደለ በቃ አባት ብሮክን ፋሚሊ እንዴት ነው የተከፍ አንዱ ሌላ ጋር ብትሄድ ያው ነው ልጆቼ ካላባት ማሳደግ ይላል እንደገና ደግሞ እንደዚህ አይነት ጫካኝ አሁን ምን አለችኝ ትልቋ ልጄ ማሚ
እንደዚህ እያልሽ ብሮክን ፋሚሊ እያልሽ እኮ አንቺ ራስሽን ህይወት ብሮክን ከፈልሽ፣ እኛንም ህይወት እኮ ብሮክን አደረግሽ፣ ሰበርሽው። ምክንያቱም አንቺ ሲደበድብሽ እያየን ጭንቅላታችን ተመረዘ። ይኸው ትምህርት ቤት አትሄድም፣ አሁን ቤት ነው ያለችው ትልቋ 11ኛ ክፍል በመሄዱ በሱ የተነሳ አሁን ገና ከትላንት ወዲያ ነው ትምህርት ቤት ሄጄ አናግሬያቸው ክሬዲት እንሰጣታለን ትመለስ ምናምን ከተሻላታል። ሁለተኛውም እንደዚሁ በቃ ምንድን ነው የሚያማቸው አእምሮ እንትን ምንድን ነው አይምሯቸው በቃ እንደ እንትን ነው ይሄ ምንድን ነው አላለ ስትረስ ቱ ማች ስትረስ በቃ ሁለተኛዋ ልጄ እኔ የፈለገ ነገር ቢሆን ማሚ ያደረገሽን ተከትላንት ወዲያ ቁጭ ብላ ስቅስቅ ብላ እያለቀሰች ሲሄድ ጠዋት ትምህርት ቤት ቀስቅሽ ተነሽ ብዬ ሲሄድ እናቴ ትምህርት ቤት እኮ ቁጭ ብዬ አንቺን ነው የማስበው ስትረስ አለቅም አለኝ። ትምህርቴን ጠልቼ መሰለሽ አለችኝ። ምንድን ነው ቤት ውስጥ የሚያዩት? በቃ እሱ የሚያደርገኝን አሁን የለም፣ በእርግጥ አሁን የለም፣ የሚመታኝን የሚደበድበኝ አዎ እየተነሳ መጨረሻ ከቤት የወጣ ቀን ሁሉ ጊዜ ልጆቼ ልደት ሲደርስ ነገር ይፈልጋል በቃ የሆነ ነገር ያነሳል እንዳይከበር ልክ እንደ ሰይጣን የሆነ ነገር ያመጣል። በዛ ነው እንደ አንድም የምንጣላው። የራሱ ልጆች ልደት ሲከበር ግን በቃ ልክ ደህና ሰው ይሆናል። ምግብ አብስል ይላል፣ ይሄን ገዝቶ ይመጣል፣ የሚበሰለውን ሁሉን ነገር ገዝቶ ይመጣል። ልደታቸው በደንብ ይከበራል። ወንዱ ልጅም ልደቱ ሲከበር እንደዛው። ግን የኔ ሶስቱ ልጆች ልክ የሚያያቸው በእኔ አይል ነው። እኔ ምንም ያደረኩት ነገር የለም። ስለዚህ አሁን መደብደቡ የመጎዳት ነገር አለ እንደዚህ ሐኪም ቤት የመሄድ ነገር ምናምን ተደብድበሽ የመጎዳት እሱንስ እንዴት ነው? መቼም ለልጆች ሲባል ብቻ ሳይሆን አንቺ መኖር ስላለብሽ እንደው ከዛም አልፎ ሄዶ እንደው እርምት የሚወሰድበትን ነገር አንቺ ህይወትሽን ሴፍ የምታደርጊበት ነገር አልፈጠርሽም አላሰብሽም ወይስ? ሐኪም ቤት ሲሄድ እንትን ነው ምንድን ነው ስሙ ስትረስ መድኃኒት ነው የሰጡኝ አለኝ። ኪኒን የምወስደው መበሳጭ በቃ አይደል የሆነ ነገር ራሴን ነው የሚያመኝ፣ ሁሉ ጊዜ ራሴን ነው የሚያመኝ። በቃ እንትን ኦቨር ቲንኪንግ ምንድን ነው ያለች ሴትዮዋ፣ ኦቨር ቲንኪንግ ነው ስትረስ ነው ያለብሽ እና ስትረስ ደግሞ የሽንግል በሽታ ሽንግል የሚባል በሽታ አለ እና ሁሉ ጊዜ ስናደድ ወይስ በሳጭ ሳስብ በቃ የሆነ ነገር የሚያናደደኝ ነገር ሳስብ እዚህ ጋር ያቃጥለኛል እና እንትን ነው ሽንግል ማለት የሚነሳብሽ ስትበሳጪ እንትን ስትይ ነው ብለው አሁን የሱ መድኃኒት እየተጠቀምኩ እኔና ትልቋ ልጄ ያዛን ጊዜ ትንሽ ነበረች እና ልደቷ 2 ዓመቷ ሊከበር እንትን 2 ዓመቷ ነው 3 ዓመቷ ሊከበር ነገ እኮ የአንጅነት ልደት ነው እና እኔ ገንዘብ የለኝም ታውቃለህ። ያቀም ቢሆን የ10 ብርም የ5 ብርም ኬክ ቢሆን አምጣና ከልጆቹ ጋር ሆነን እንዘምርላ እንደስ ብዬ ስለው አንቺ ምን ስለሆነች ነው እሷ በተለይ እሷን አይወዳትም ምን ስለሆነች ነው ሴት ልጅ እግዚአብሔርም እየጨመረ ይሰጠኛል። ሁለቱም ልጆቹ ሴቶች ናቸው እና እግዚአብሔርም ሴት ልጅ God give it to me all the time girls because you know I hate girl እንዴት እንደዛ ብለህ ትላለህ? እናትህ እኮ ሴት ናት፣ እህትህም ሴት ናት። የስለው አንቺ አትነግሪኝም እሱም ብሎ በጥፊ መታኝ። በጥፊ ሲመታኝ እንትን እዛ ስር እንትኑ ጋር ወደኩኝ። እንደዚህ እንትን አለ እና እዛ ጋር ወደኩኝ። ወደቅ ሀመር ይዞ መጣና አንቺን እኮ እዚህ አናትሽን ብዬ እንደዚህ እንዴት ነው በእንግሊዘኛ ይሄ አናትሽን ብዬ ነው እንትን ምለው ሲል ይሄ እዚህ ጋር ሲመታኝ ይሄ እንዳለ ስንጥቅ አለ። ሐኪም ቤት እንኳን አልሄድኩኝም። እንዲህ ደሜ እንደዚህ እየፈሰሰ ሽንት ቤት ጎትቶ አስገብቶኝ እንደ ታፕ ውስጥ ውሃ ለቀቀብኝ ማለት ነው። ከዛ በኋላ አምጥቶ አልኮል ደፋብኝ። ከዛ እየተቃጠልኩኝ እንትን እያልኩኝ ጨርቅ ፎጣ ምን አድርጌ እንደዚህ እንትን ብዬ ደሜ ፈሶ እንዳልሞት ማለት ነው አድርጌ በቃ እንትን አልኩኝ እና እኔ ምን አይነት እድል እንዳለኝ አላውቅም፣ ምን እንዳደረግኩ አላውቅም። ምንም ነገር አድርጌ እኔ በቃ የዋህ ነኝ። ገንዘብ ኖሮኝ አልሰስት እንትን አይደለም። ባለፈው እናንተ ምንድነው ስሙ ስትሰበስቡ ራሱ ስሜን እንትን ሳልል የአንድ ወር ደሞዜን ይላኩላቸው ለእንትን ለስሜን አልነገርኩም ዝም ብዬ በቃ ካለኝ ለቤተ ክርስቲያን ማሰሪያ
እልካለሁ እየደባኩኝ ያለኝ ለራሴ ብዬ አላውቅም። በቃ ባንክ አካውንቴ ዜሮ ነው፣ ኔጌቲቭ ነው። ማይ ጋድ ይሄን ያህል ነገር እንዲህ ሲፈጠር እንዴት ምን አይነት ማስቻል ነው የሰጠሽ? እንዴት ነው አውቃለሁ። ልጆቼን እያየሁ የት ይዣቸው ሄዳለሁኝ እንዳንከራተቱብኝ። እኔ ብቻዬን እንኳን በሆን እሺ የሆነ ቦታ ጠፍቼ ሄጄ ወይ አንድ ነገር እንትን እላለሁ፣ እነሱ እንዳይንከራተቱብኝ እያልኩ ሻርተር አለ፣ ሻርተር እንሰጥሻለን። ሻርተር ስትገባ ደግሞ ሰው ነኝ የሚያጨሱ ጤነኛ ሰው የለበትም። ልጆቼን እንትን እንዳይሉብኝ ክፍል አይሰጡህም፣ ብቻህን አይሰጡህም። እዛ ሴቶቹ ማነው አንድ እንደዚህ ስለሚተኙ ለነሱ እያልኩ ነው እንትን እንዳይል እንትን ያልኩትኝ። ማነው እስከዛሬ እየተቀመጥኩትኝ። አሁን እሱ የት ነው ያለው? አብሮሽ ነው ያለው? የለም አብሮኝ የለም። ፖሊስ ይዘውት ሄዱ። ከዛ በኋላ ለምን ሲደበድበኝና እንደገና ስንጨቃጨቅ ልጆቹ ሰሙ። ከዛ በኋላ ገፍትሮኛ አስወጥቶኝ በሩን በላይ ላይ ሲዘጋ ይሄም የኔም ክፍል ነው ያንተም ክፍል ነው አታስወጣኝ አልኩትኝ። አሁንም እንደገና ገፍትሮ ሲያስወጣኝ ደረጃ አለው። ከደረጃው ላይ ልወድቅ ስል ልጄ ሮጣ ቆመች፣ ደገፈችኝ ማለት ነው። ከዛ በኋላ ተከትሎኝ ሲመጣ አንደኛዋ ልጄ ስንጫጫ ሰምታ ስልክ ደወለች፣ ለፖሊስ ማለት ነው 911። ከዛ 911 ስትደውል ወደ ታች ሄዶ ከማር ቤት ብርጭቆ አለ፣ የድራፍት ብርጭቆ የለም፣ እሱን አምጥቶ ብርጭቆውን ሰብሮ በሱ እኔንም ልጆቹንም ሊወጋ ይሁን እሱን ይዞ ወደ እኔ ሲመጣ ልጅቷ ማሚ ዳዲ ብርጭቆ ይዞ መጣ ሰብሮታል እኮ ምናምን ሲሰብሮ ይሰማኛል ጓ ሲል። ከዛ የተሰበረበትን እንትን አሁን ድረስ ቤት አስቀምጨዋለሁ። የብርጭቆ ሲሰበር አለ አይደለ፣ በሱ ሊሰካብን ይሁን ሊገለን ይሁን አላውቅም። ከዛ ይዞ ወደ እኔ ጋር ሲመጣ ወደዚህ ግቢ ስልክ እየደወለች ነው 911 እኔ ግቢ ብላ በሩን ጠረቀመችበትና ቆለፈችው። ሶስታችን ክፍል ገባን ማለት ነው፣ ልጆቹ ክፍል። ከዛ በኋላ ተመልሶ ተናደደና ሄደ። ልክ ሄዶ ስልክ ያወራል። ስልክ ሲያወራ ጮክ ብሎ ሲያወራ ስንሰማ ማሚ ስልክ እያወራ ነው ምን እንደሚያወራ። ከዛ እንደዚህ ብላ ስትሰማ ከመሄድ ዊየርቴ ለካሱ ጓደኛው ነው የሚጠራው ከመሄድ ገና ቴክ ኬር ኦፍ ዘም ማለትም ናና እንግደላቸው ቴክ ኬር ኦፍ ዘም ማለት ይገባሃል። ያ ጓደኛውን ጠርቶ ሊገለን በሩን ዘግቶ ማለት ነው፣ ሊገለን ነው፣ ብርጭቆ ነው የሰበረው። ከዛ እንደዛ እያለ ፖሊሶቹ በፍጥነት መጡ። ቅርብ ነው ፖሊስ ጣቢያው ከኛ ቤት ሩም ነው የ15 ደቂቃ ነው። እና ሴትየዋ ስትደውል ስትጠይቃት ልጄ ነገረቻት፣ እንደዚህ ማሚና አባቴና እናቴ እየተጣሉ ነውና አባቴ እናቴን ሊመታት ነውና እባክሽ ነይ ምናምን ብላ ስትል ጥያቄ መጀመሪያ ስትደውል ፖሊስ ጣቢያ የሚጠይቁ አድራሻው ነው። ከዛ ነገረቻቸው። መጡ። ሲመጡ እኛ እሱ መጀመሪያ ጓደኛው መጣ። ከዛ በኋላ ፖሊሶቹ ተከተሉ ማለት ነው። እኛ በመስኮት እያየን ነበር። ከዛ በኋላ ጓደኛው መጣ ምናምን እንዳለች አልጋ ስር ትንሿ ልጄ አልጋ ስር ግቢ ማሚ ስትል እኔ አልጋ ስር አልጋው እንትን ስለሆነ አይመቸኝ የሚጎደ ኮርነር ተቀመጥኩኝ። እሷ ያቺኛው ማሚ ቢፎር ዩ ኪል ዩ ገና ኪል ሚ ብላ ከፊት ለፊት እንደዚህ ቆመች ማለት ነው ትልቁ። ከዛ በኋላ ፖሊሶቹ መጡና ከገቡ በር ከፈተላቸው ገቡ። ከዛ ማን የደወለላችሁ ምናምን ሲል ከዛ መጡ ፖሊሶቹ ከገቡ በኋላ ቀጥ ብለው እሱን አልፈው ዌር ኢዝ ዩር ዋይፍ ሚስት ባለቤት የታለች ስልክ ልጅ ከዚህ ቤት ስልክ ተደውሎልን የመጣ ነው ህፃን ልጅ ደውላል ነው ምናምን ሲሉት በእነሱ ኤፍ ማለት ነው በኤፍ ቋንቋ እየተሳደበ ገባ ማለት እዛ ናት መሰለኝ ምናምን ብሎ ወደ መኝታ ክፍል አሳያቸው። ከዛ ፖሊሶቹ መጡና በሩን ሳንኳኩ ፖሊስ ኦፊሰር ምናምን ሲሉ በሩን ከፈትንላቸው። ከዛ ገቡ። አር ዩ ጋይስ ኦኬ? ያ ዊ አር ኦኬ። እዛም ምንድን ነው ብለው ቁጭ አድርገው ጠየቁን ማለት ነው።
ስንጠይቅ እነሱን ነገሯቸው። ሲያዩን ራሱ ልጆቹ አንደኛው እዛ ስር ተቀምጣ ታለቅሳለች፣ አንደኛው እዚህ እኔም እናለቅሳለን። ከዛ በጣም አዘኑ። ወረዱና እሱን ማነጋገር ጀመሩ። ከዛ እኔ ምን እንዳላቸው አላውቅም። ጠሩኝ ታችና አይዲሽን ይዘሽ ነው ያሉኝ። አይዲን ይዤ ሄድኩኝ። ከዛ የእሱንም አይዲ ጠየቁ፣ ሰጣቸው፣ ጻፉ። ከዛ በኋላ ሰር ዊገነ ምንድን ነው ይሄ ብለው ብርጭቆ የተሰበረውን ጥርግ አድርጎ የተከሰከሰውን እንደዚህ ያስቀምጦት ነበር እዛ እና የተግማሹ የብርጭቆ እንደዛ ነው አይተውታል። ከዛ ምንድን ነው ይሄ ምናምን ነገር ሲሉ it's not your business ምናምን ሲል okay sir we put your hand behind your back and then this is you gonna charge him with ምንድን ነው salting with the salting. Did you hate them? No, I didn't hate them. I don't know what she talking about. I don't know. I didn't hate her. I don't know what she talking about. She touched my stuff. ስለዚህ okay ስለዚህ ይዘውት ሄዱ። ያው ይዘውት ሄዱ። ከዛ በኋላ ይዘውት ከሄዱ በኋላ ወረቀት ምንድነው ስሙ ነገ ፖሊሱ ነገ ኮርት ኦፊስ ሄደሽ እንትን ምንድነው ስሙ ደመዝ ምንድነው ይሄን ወረቀት አሰሪ ከዛ በኋላ በቀጠሮው ቀን ትቀርባላችሁ። ታስታውስ እንደሆነ ነግሬያለሁ የዛን ጊዜ የቀጠሮው ቀን ትቀርባላችሁ ብለው ሲሉኝ እሺ አልኩና ኦቨር ጠራሁኝና ልጆቼንም እኔንም ይዤ ሄድን እዛ ማለት ነው። ከዛ በኋላ ስንሄድ ለትንሽ ጊዜ እንትን ምንድነው ስሙ ሆቴል ተቀመጡ ተባለን። እስከሚጣራ ድረስ ቤት እንዳትመለሱ ሆቴል ተቀመጡ ብለው ሆቴል እንትን አሉልን። ምንድነው ያዙልን። ሻርተር ትገባላችሁ ወይስ ሆቴል ማነው ሻርተር ትገባላችሁ ሲሉን እኔ ልጆቼን ይዤ ሻርተር አልገባም፣ እኔ ብቻዬን ብሆን ምንም ችግር የለም። ስለዚህ አሁን እናንተ ጋር አይመጣም፣ አንገናኝም፣ አይቼውም አላውቅም። 3 ወራችን ነው። ተመልካቾቻችን ፕሮግራማችን እንግዲህ እንደቀጠለ ነው። እንደምትመለከቱት እንደምትሰሙት እንግዲህ ያለው ይሄም የኛ ሰው በአሜሪካ ፕሮግራማችን የዛሬው እንግዲህ እንደምትሰሙት ነው። ፕሮግራማችን አላለቀም። እንግዲህ ከኖርዝ ካሮላይና ነው ከርቀት ከ3 ልጆች ጋር እዚህ መታ የተገናኘ ነው። እንግዲህ ታሪኳን ለእናንተ ለማካፈል ብዙም ኢትዮጵያውያኖች በእንደዚህ ውስጥ አይነት ሁኔታ ውስጥ ያላችሁ አላችሁ እናንተ እስከዚህ ምን ትማራላችሁ የሚለውን ነገር እንዲሁም ደግሞ አሁን በምን ሁኔታ ነው ያለችው የሚለውን ፕሮግራም ነው ይዘን የመጣ ነው። ከአፍታ ደቂቃ በኋላ ተመልሰን እንመጣለን። አብራችን ሁኑ። በአዲስ አበባ ሂልተን በታላቅ ድምቀት የተመረቀው የመድረክ መሪና ጋዜጠኛ ወንዶሰን ከበደ የመድረክ ማስታወሻ መጽሐፍ አሁን ደግሞ በቨርጂኒያ ዋተርፎርድ ኢቨንት ሴንተር ሊመረቅ ነው። በታንክስ ጊቪንግ ዊኬንድ እሁድ ኖቬምበር 30 2025 ከቀኑ 3 PM ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት መጽሐፉ በድምቀት ይመረቃል። የመድረክ ማስታወሻ የኪነ ጥበብ ባለሙያዎች ትዝታቸውንና የመድረክ ገጠመኞቻቸውን በፎቶ አስደግፎ ያቀረበበት ብቻም ሳይሆን በመድረክ መሪነቱ በሁነት አዘጋጅነቱና አስተባባሪነቱ የተሳተፈባቸውን ፌስቲቫሎችና ታሪካዊ መድረኮችን በጊዜ ከፋፍሎ ያስቃኘበት ጭምር ነው። ቨርጂኒያ ዋተርፎርድ ኢቨንት ሴንተር ይምጡና የመድረክ ማስታወሻን በክብር ይመርቁ። ጠሪ አክባሪ ነው። አዘጋጅ ወንዶሰን ከበደ። ተመልካቾች ተመልሰን መተናል። እንግዲህ በጣም አሳዛኝ ነው። እንግዲህ በእንደዚህ አይነት ሁኔታ ሰው ልጅ ህይወት መኖር ይቻላል የሚያስብል ነው። በጣም ከባድ ነው ያለፍሽበት ሁኔታ። እንግዲህ እኛ እንግዲህ በቆንጽል የሰማነው ታሪክ ነው። እንግዲህ አንቺ ደግሞ ውስጥሽ ብዙ ነገሮች አሉና እንግዲህ ዛሬም እዚህ የተገናኘንበት እንግዲህ ጉዳይ አሁን ባለቤትሽም ከአንቺ ጋር አይኖርም፣ 3 ልጆች አሉሽ። አንቺም እንደነገርሽን ብዙም ስራ እየሰራሽ አይደለምና የኢትዮጵያ ሕዝብ እንግዲህ ችግርሽ ሰምቶ በተለይም ደግሞ እንዳልሽ ልጆችሽ በጣም ሞራላቸው እንደተነካ በጣም ስትረስፉል ነው፣ ትምህርት ቤት ሄደው መማር እንደማይችሉም እየነገርሽን ነውና እንግዲህ ይሄን ፕሮግራም የሚከታተሉ ሰዎች ልጆችሽ ላይም በእንደዚህ በተለይም ሳይካትሪስቶች ልጆቹ በኖርማል ሁኔታ በጤናቸው በደንብ ተመልሰው በትምህርታቸው በትክክል መከታተል የሚችሉበት ሁኔታ ለማመቻቸት እንዲሁ ደግሞ ያላችሁበትን አሁን የኑሮ ሁኔታ የኑሮ ደረጃ እንግዲህ አይተን አገናዝበን የኢትዮጵያ ሕዝብ በኢትዮጵያውያን ኤርትራውያን እንግዲህ ብዙ እኛ የሰራናቸው ፕሮግራሞች አሉ።
እኛ ይሄን ፕሮግራም እናሳየው በተለያዩ ጉዳዮች ውስጥ እኛ ሰው አሜሪካ ሲባል ብቻ ደልቶት እንደላቁ መኖር እንደማይቻል እንዲህ አይነት ነገሮች እንዳሉ የምናሳይበት ነውና ከዛም ደግሞ እገዛችን እንዲያግዙሽ የኢትዮጵያ ሕዝብ አሁን ካለሽበት ሁኔታ ታግዘሽ እንግዲህ ልጆቹን የሚስተካከሉበትን አንቺ ህይወትሽ እንግዲህ አሁን ካለሽበት ትንሽ ከፍ ያለ ነገር እንድትኖሪ ነው እንግዲህ ዋና የተገናኘንበት ሁኔታና አሁን በምን ሁኔታ ላይ ነው ያለሽው? አሁን ይሄን ፕሮግራም የሚከታተሉ የኢትዮጵያ ሕዝቦች ምንድነው እንድትታገዥ የምትፈልጊው? እንድታገዝ የምፈልገው አንድ እንግዲህ ቤት ኪራይ መክፈል ደረጃ ላይ ወረቀትኛ አሳይተሻል። ቤት ኪራይ መክፈል አቅቶች እንግዲህ ወዶቹም አንቺም ከቤተሰብ እንድትወጡ እንግዲህ መንገድ ላይ እንድትወጡም እንደሆነ እየነገርሽ ነው። እሱን በደንብ አድርገሽ እንግዲህ ያለሽን ነገር በሙሉ ንገሪኝ። እሺ አሁን እኔ የምጠይቀው ልጆቼና እኔ በረንዳ ላይ ልንወጣ ነው። የቤት ኪራይ ምከፍለው የለኝም እና ለምን አትሰሪም? አልሰራም። ምክንያቱም ሁለቱ ልጆቼ በአሁኑ ሰዓት የአእምሮ ጭንቀት ስትረስ ስለሆኑ ትምህርት ቤትም ሶሻል ወርከርም ሁሉም ተምለው ትምህርት ቤት ቁጭ ብለው አቴንሽናቸው ወደ እንትን ሌላ ነው። በቃ አእምሯቸው ተነክቷል። በኔ ስቃይ በኔ ፊት ባለቤቴ በሚያደርገኝ ነገር በሙሉ መቼስ ልጆች ናቸውና እናታቸው ነኝ። ያንን ነው ፎከስ የሚያደርጉት እንጂ ትምህርታቸውን ፎከስ ማድረግ አልቻሉም። ስለዚህ በዚህ ሰዓት ትንሽ እረፍት ይውሰዱ ብለውኝ ቤት ነው ያሉት ሁሉ ነገር ሲስተካከል ድረስ እስከዛ ድረስ። ስለዚህ እነሱን ቤት ውስጥ መጠበቅ ስላለብሽ እነሱን ጥለሽ ስራ መስራት አትችልም? አዎ ስራ መስራት አልችልም፣ እነሱን ትቼ ማለት ነው። በቤት ነው ያለሁት በዚህ ሰዓት እና የቤት ኪራይ አለ፣ የውሃ አለ፣ መብራት አለ። እንደገና ደግሞ አሁን የቤት ኪራይ ምን ያህል ጊዜው ናችሁ? አሁን 3ኛ ወራችን ጨርሰን ወደ 4ኛ ወራችን እየተሄድን ነው። መክፈል ሳትችሉ? አዎ መክፈል ሳንችልና ውጡ ከቤት ውጪ ወረቀት ተልኮልኛል እና እንደገና ደግሞ በኔ ስም ባለቤቴ የሞላውን ፎርም የታክስ መጥቶ ይሄው አሁንም የሱም 13000 ከፋይ ተብዬ እሱን ካልከፈልሽ ያው ህይወቴ ሊበላሽ ነው። በዚህ ሰዓት ታክስ ማለት አይሬስ ነው? አዎ አይሬስ ታክስ የምታሰሩት የነበረው አብራችሁ ነበራችሁ? አዎ አብረን ነበርና አሁን እሱ ዳ መጥቶ እሱም አሁን እሱ የት እንዳለ አይታወቅም። እናንተ አታገኙትም? አናገኘውም። በምን ጋር አይደዋወልም አይንገናኝም። ያው ህግ ይዞታል። የፍርድ ቤትም ጉዳይ ለእናንተ ጋር እንዳይደርስ? አዎ እንዳይደርስ ፍርድ ቤት ሳነጋግራቸው ስለ ቢል ስለ ቤት ክራይ ምናምን እንዴት አድርጌ ነው የምጠይቀው ስላቸው ስለሱኛ የሚያገባን ነገር የለም እንትን እስኪል ድረስ ጊዜ ስጪ ጠብቂ ነው የሚሉት። እንግዲህ እስከዛ ድረስ እኔና ልጆቼ በረንዳ ላይ እንወድቅ ነው እና ኢትዮጵያ ሕዝብ የ3 ልጆች ሴቶች ናቸው። የሴት ልጅ እናት የሴት ልጅ አባት የሆናችሁ ታውቃላችሁ። በእግዚአብሔር ስም እርዱን። በረንዳ ላይ ልንወጣ ነው። እኔም ልጆቼም 3 ልጆች ይዤ እንከራተት ነው እና እባካችሁን ባላችሁ አቅም እና ከእግዚአብሔር ታገኛላችሁ። ምግብስ አሁን እንዴት ነው የምታደርጉት? ምግብ ፉድ ስታምፕ ይሰጣል ብለው ነበር። አሁን ደግሞ በዚህ አዲሱ እንትን አይሰጥም ምናምን እያሉ ነው። እንግዲህ ከፉድ ባንክ እየሄድኩ ነው እያመጣው መመግባቸው። በዚህ ሰዓት ግሮሰሪ እንኳን እንትን እምልበት የለኝም፣ ምንም ነገር የለኝም። የባንክ አካውንት ኔጌቲቭ ነው እና በቃችሁልኝ። ከዛ ድረስ የመጣሁት የእናንተን እርዳታ ፈልጌ ነው። ያለሁት አካባቢ ደግሞ ምንም አበሻ የለም። ወደ ላይም ወደ ታችም ቢታይ ማንንም ሰው አበድሩኝ እንኳን በትሉ ሄዶ የሚያበድር የለም። መቼስ አንድ ቀን ተቀይሬ እኔም ሰውን ረጅ ሆናለሁኝ። አግኝቶ ከማጣት ይሰውራችሁ። ሌላ ነገር ምንም አልልም። እግዚአብሔር እድሜና ጤና ይስጣችሁ። እንደገና ደግሞ እሱንም እግዚአብሔር እድሜና ጤና ይስጥ፣ ቤተሰቦችን ይባርክልን፣ ልጆችን ያሳድግልን፣ ከእንደዚህ አይነት ነገር ይሰውርን። የሄኖክን ችግር የሌሎችንም ችግር ስትቀርፍ በእነሱ አይቼ ነው ወደ አንተ የመጣሁትኝ እና መሬት ነው የሳምኩትኝ። በጣም ተደስቼ ማለት ነው። ለእኔም እግዚአብሔር አንተን የጣለልን አምላክ ይህንን ነገር እያመጣ ሰዎችን የምትረዳ እግዚአብሔር ይክፈል፣ ብድር ይክፈል እና ተስፋዬ አንተ ነህ። ሌላ ማንም ከእግዚአብሔር በታች ተስፋችን አንተ ነህ፣ ለእኔም ለልጆችም። ተስፋው እንግዲህ እግዚአብሔር ነው የሚያግዘን። ሌላውን ደግሞ እኛ እንግዲህ አሁን ያልሽውን ነገር ይሄን ነገር አመቻችተን ለህዝብ ማቅረብ ነው።
እንግዲህ ብዙዎችም እስከዛሬ የተቻለትን የታገዙትም በህዝብ ነው። ህዝብ ነው ያገዛቸው። እንግዲህ የኢትዮጵያ ህዝብ አሁን ይሄን ፕሮግራም የሚከታተል ሰው በተለይም ደግሞ ግዴታ ልጆች ሊኖሩን አይገባም። ልጆች ያሉት በተለይም ደግሞ እናት ሆኖ 3 ልጆች ማሳደግ በዚህ በአሜሪካ እንዴት ከባድ እንደሆነ ሁላችንም እናውቃለን። እንኳን አንድ ሰው ሆነንም 2 ሆነን በተለይም ደግሞ እንግዲህ እኛ ጀጅመንት ውስጥ አንገባም። እንዲህ ነው እሱ ጋር ያለው እሱ ጋር ያለው እንዲህ ነው አላውቅም። የቤተሰብ ጉዳይ ነው። ልጆቹንም እዚህ ጋር ወተን ቪዲዮ ላይ እንዲቀረጹ ያደረግነው የሚያድጉ ልጆች ናቸው። ለምንድን ነው የሚታዩት ብለን ነው እኛ እሷን እንደውም አብረው መጥተው እንዲቀረጹ ነበር የፈለጋችሁት የመጣችሁትም ከልጆቹ ጋርና ልጆቹ እኛ ውሳኔያችን ልጆቹ መግባት የለባቸውም። የእናትና አባት ጉዳይ ልጆቹ በመሃል መጉዳት የለባቸውም። ሁለተኛ ደግሞ ለሚያልፍ ጊዜ ቪዲዮአቸው የማይጠፋ ቪዲዮ ላይ ተቀርጸው ይሄን ጊዜ ያ ነበር ብለው ወደ ኋላ መልሰው ጠባሳ የሚያዩበትን ቪዲዮ እነሱ መግባት የለባቸውም ብለን ነው። አንቺም እንግዲህ ይሄ የሆነበት ጉዳይ የኢትዮጵያ የሚመለከት ሰው ራስሽ ባለቤቷን ባለጉዳዩን ሲያይ ነው የሚያገዝሽ እንጂ እንዲህ አንድ ታችን አለች ኖርዝ ካሮላይና እንደዚህ ሆና ብለን እኛ ብናወራው ምን ፈልገውን ያህል ደረጃ ላይ ደረስ ይችላል። ስለዛም ነው እንግዲህ ወተሽ አንቺ መተሽ ያለሽን ችግር ለህዝቡ ንገሪ፣ ህዝቡ የቻለው ነገር ያገዝሻል ማለት ነው። ስለዚህ አሁን አንቺ ከነገርሽኝ ነገሮች እንግዲህ የምትፈልጊው ልጆችሽ ትምህርት ቤት መሄድ አይችሉም። ቤት ውስጥ በተፈጠረው ነገር በነበረው ግጭት ቤተሰቡ እንግዲህ አእምሯቸው ተነክቷል። ትምህርት ቤት ሄደው አቴንሽን ወስደው ትምህርታቸው መከታተል ስላልቻሉ ቤት ነው ያሉት። 3 ሴቶች ናቸው እንግዲህ 3ቱም ደግሞ ያደጉት እድሜያቸው 11ኛ 16 ምናምን እዛ እንግዲህ ፋየር ኤጅ የሚባሉ እድሜ ላይ ያሉ ልጆች ናቸው። በጣም ክትትል የሚያስፈልጋቸው ናቸው። እንግዲህ እነሱን ደግሞ ጥለሽ ስራ ውሎ መምጣት በጣም ከባድ ነው። ባላቸው ሁኔታ እንግዲህ ሸክሙ እናውቀዋለን። እንኳን የራስ ምታት እንኳን ሰው ልጅ ታሞ ወላጆች ጥለው እንኳን ከስራ ትምህርት ቤት ወይም ስራ የሚቀሩበት ትምህርት ቤት የማይልኩበት ሁኔታ ነው ያለውና በዛ አይነት ሁኔታ ውስጥ እያለሽ አንቺም ቀን ሙሉ ውለሽ ስራ ሰርተሽ መመለስ ቀላል ነው ብዬ አላስብም። ስለዚህ የቤት ኪራይ መክፈል አቅቷቸዋል። ልትወጡ ነው። እኛ ጋር ያሳየሽን ዶክመንቶች አሉ። ሼልተር ደግሞ እንዳይሽ 3 ልጆች ይዞ ሼልተር ውስጥ መግባት ከብዙ አይነት ሱሶች ጋር ያሉ ሰዎች ናቸው። እነዚህ በዚህ እድሜያቸው ሼልተር ገብተው ወደፊት ስንት ተስፋ ያላቸው ህጻናቶች ናቸውና ኢትዮጵያ ህዝብ እንግዲህ አግዞሽ እዛም ኖርዝ ካሮላይና አካባቢ ቤትም ያላቸው ሊሆን ይችላሉ። በገንዘብ የተከፈተ ጎፈንድሚ አካውንት አለ። በዛ በጎፈንድሚ አካውንት በዚህ ለተለያዩ ነገሮች እኛ መረጃውን መላክ የምትችሉበትን ሁኔታ ሁሉ ቪዲዮ ላይ እናስቀምጣለን እንድታግዟቸው። እንግዲህ ኢትዮጵያውያን ኤርትራውያን ሁሌም በመንጠይቃቸው አተሳፍሩንም። እንግዲህ እሷም ዛሬ ካላት ደሞዝ ላይ እንግዲህ ቅድም እንዳለችው ለመቄዶንያ ስሟን ሳትገልጽ ብታገኝ ደግሞ እሷም ከሷ ያባሱን ደግሞ ማገዝ እንደምትፈልግ እንደምትችልም ነው የገለጸችን ያለችውና በዚህ ሁኔታ ውስጥ ብዙ ኢትዮጵያኖች አላን። በመላው አሜሪካ የምትኖሩ ኢትዮጵያኖች እንግዲህ እህታችንን በተለይም ደግሞ ለልጆቿ ስትሉ እንግዲህ ተቻላችሁ በማገዝ በህግ ሙያ ውስጥ ያላችሁ እንግዲህ የህግ የያዘቻችሁ የህግ ጉዳዮች አሉ። ምንም ፍርድ ቤትም ቢሆን እገዛ ቢያስፈልጋት በራሷ ቋንቋ በራሷ በደንብ ሐሳቧን ተረድቶ የሚያማክራት የህግ ባለሙያዎች ከቤት ጉዳይ ጋር በተያያዘ በዛ አካባቢ የምትኖሩ የኢትዮጵያ ኮሚኒቲ ኖርዝ ካሮላይና አላችሁ። በቅርበትኛ ፕሮግራም ሰርተን መተናል። እዛ አካባቢ ያላችሁ የመንግስት ቤትም የሚገኝበት ሁኔታ የምታመቻቹ ሶሻል ወርከርስ በተለያዩ ነገሮች እንቅድም እንዳለው በቀደም በተለያዩ ፕሮግራሞች ላይ እንደምንሰራው ችግር ያለው መረጃ ላይ ነው። መረጃ በጣም ወሳኝ ነውና እዚህ ቦታ ብትሄድ እዚህ ቦታ ብላችሁ መረጃ የምታቀብሉም ካላችሁ ቁጥሯም ስለምናስቀምጥ እየደወላችሁ በማጽናናትም በማገዝም እንድታበረታቷት ነው። እንግዲህ እኛም እዚህም ዛሬ መተን እናንተን ይጠይቅን ያለ ነው። እንግዲህ በእርግጠኝነት ታግዟታላችሁ ተስፋ እናደርጋለን። ከዛ ውጪ እንግዲህ ሌላው የምታስተላልፊው ነገር ካለ የቀረ የምትይው ነገር ካለ እና በደህና እንትን ተመልሼ እንደምመጣ ሁሉ ነገር ተሳክቶልኝ ከልጆቼ ጋር መጥቼ እንደምናመሰግንህ ተስፋ አደርጋለሁ። የምታመሰግኘው የኢትዮጵያ ህዝብ ነው። እኛ እንዳልኩሽ በአንተ ነው ኢትዮጵያ ህዝብ ነው የተገኘው። ፕሮግራሙን የምናመቻቸው እንግዲህ ያለውን ችግር ይሄ እንዲህ አይነት ችግር ተፈጥሯል እና ኢትዮጵያ ህዝብ የምትችሉትን አግዙ ነው የምንለው። እሱ እንዳያመቻችልልሽ በእርግጠኝነት እንግዲህ አግዙሻል ተስፋ እናደርጋለን። የምነግርሽ ነገር ተስፋ አትቁረጪ። በተቻለሽ መጠን እንግዲህ ልጆቹ ላይ እነዚህን የመሳሰሉ ልጆች እኛ እንዳልኩሽ ነው እንግዲህ ኃላፊነትም ስለሚሰማን የቤተሰብ ኃላፊዎች ስለሆንን በእኛ ጉዳይ ልጆቻችን ተጋልጠው መውጣት ስለሌለባቸው ነው ልጆቹን ፊት ለፊት ላይ ቪዲዮ ላይ እንድናደርግ ያደረግናቸውና እንደው በተቻለሽ መጠን ወደ ትምህርታቸው ለነሱ ብዬ ነው አሁን እዚህ ድረስ የነሱ ስቃይ የተቀበልኩ ለነሱ ብዬ። እነሱ ባይኖሩ ኖሮ እኔ ወይ ራሴን አጠፋለሁ ወይ አንድ ነገር ሆናለሁ። እነሱን እያየሁ ነው የምጽናናው። አሁን አድገዋል፣ ደርሰዋል። አይዞሽ እና ትልቋ በተለይ ስራ እየፈለገች ነው። እኔ ምንም ነገር አልፈልግም፣ አንቺ ትምህርትሽን ፎከስ አድርጊ ስላል እንደዚህ አንቺ እየተቸገርሽ ማሚ እኔ አንቺ እንዴት እየተቸገርሽ ትምህርቴን መስራት አልችልም። ሁሉ ጊዜ የምትጨነቀው ስራት አፕላይ ታደርጋለች። ግማሽ ቀን ትማራለሁ ግማሽ ቀን ሰራለሁ እያለች ትንሽ ትልቆች። ሁለተኛዋ ደግሞ እንትን ይሄ ምንድነው ስሙ ምንድነው ለመሆን የምትፈልገው ራሱ
አንተን ሳይ ብላ ትስላለች እንትና ምንድነው አርትን መሆን ነው የምትፈልገውና ኤኒሜ ምንድነው የሚባለው ኤኒሜ አርት እዚህ እየሳሉ እንትን ለሚናገሩት የለም እንትን ኮምፒውተር ላይ እሱ መሆን ነው የምትፈልገው ሶስቱም እቅድ አላቸው ትንሿም እንትን ዶክተር መሆን ነው የምፈልገው ትልቋ ደግሞ ይሄ ምንድነው ስሙ ትልቋ ምንድነው ያለችኝ እንትን ጠበቃ መሆን ነው እና ሶስቱም እቅድ አላቸው እና አሁን እቺኛው ትልቋ ናት ትምህርት ያልጀመረችው ሁለተኛዋ የዛሬ ሳምንት ነው ገና ትምህርት የጀመረችው ግን ይሄው ከትላንት ወዲያም ተመልሳ መጣች አልቻለችም እንግዲህ በርቺ ይሄም ነገር ተቀይሮ እነሱም ያሰቡት ታደርሰው እንግዲህ መተንሽ የኢትዮጵያ ሕዝብ የምታመሰግኝበት ሁኔታ ይፈጠራል ተስፋ አደርጋለሁ እግዚአብሔር ይረዳናል እግዚአብሔር ይረዳሻል እንግዲህ ተቀይረሽ ደግሞ ያሰብሽው ነገር አንድ መንገድ ሄዶ ልጆቹን በተለይ ልጆቹ ትምህርት ቤት ገብተው የሚማሩበት ሁኔታ ላይ ጠንክሪ አሁን ይሄ ቪዲዮ ከተለቀቀ በኋላ ብዙ ኢትዮጵያኖች እየደወሉ ያጽናኑሻል በሚችሉት ነገር ያግዙሻል እዛ የተሻለ ነገር ነው ሆኖ ትልቁ ነገር እንግዲህ አንቺ ብዙ ያሳለፍሻቸው ነገሮች አሉ እሱ እንዳለ ሆኖ አሁን ትልቁ መሰረት መጣል ያለበትና ትልቁ ፎከስ መደረግ ያለበት የልጆቹ ጉዳይ ነው ልጆቹ በእንደዚህ ባሉበት ሁኔታ ማእምሯቸው ዳሜጅ ሆኖ ወደ ሌላ ባልተፈለገ ሁኔታ እንዲሄዱ ስለማይፈልግ መሆንም ስለሌለበት አሁን ጥሩ ናቸው ያናገርናቸው ነበርኛም ትንሽ ድጋፍ ነው የሚፈልጉት ሳይካትሪስትም ኢትዮጵያኖች አሉ አንቺን ባለሽበት አካባቢ እነሱም ፕሮግራሞች ያመቻቹ አንዳንድ ነገሮች እንዲያግዟቸው ወደ ትምህርት ቤት እንዲመለሱ ያረጋሉ ቪዲዮ የሚመለከቱ ሐኪሞችም ይደውሉልሻል የህግ ባለሙያዎችም ጉዳይሽን እንግዲህ በተለይ በራሳችን ቋንቋ ምን ማድረግ እንዳለብሽ ያግዙሻል ራስሽን የምትጠነቀቂበት ሁኔታ ተፈልጎ እንግዲህ በተሻለ ፕሮግራም እንገናኛለን ብዬ ተስፋ አደርጋለሁ እንግዲህ ከርቀት ሀገር ስለመጣችሁ በጣም እናመሰግናለን ተመላሽ ናችሁ ምንም ችግር የለም እኔ ብቻ እንደው በቃ እኔ ራሱ ስልክ አንስታ መታናገረኝ ማለት መሰለኝ የዛለታ ስታነሳ ስልክን በቃ ወይ ሰማይ ይሁን ምን አላየቅም ጮክ ብቻ እና በቃ በጣም ከምንም በላይ በቃ እኔ እንጃ ብቻ አንተንም እግዚአብሔር መብራህን አረ መስማ አረ እግዚአብሔር እንዴ አረ መስማ ለምንም ነገር በእውነት ማንንም ሰው እንደዚህ የሰማኝ የገዛ እህቴ እንኳን ስጋ እንደዚህ እኔ እንጃ ብቻ እኔ ለሰው ክፉ አይደለም ግን ልጆቼ በተለይ እኔ ምንም ልሁን ግን እነሱ በሰው ሀገር ላይ ያሉኝ እነሱ ብቻ ናቸው ሌላ ማንም የለኝም ለእናቴ ብዬ ተሰደድኩ እሷንም አጣኋት በዚህ ሰውዬ የተነሳ ሄጅ እንኳን እጇን ይዤ እንኳን አናግሬያት ሄዳችሁ አታውቅም ኢትዮጵያ ሄድሽ አታውቂም ሄጅ አላውቅም 2014 እሷ ሞተች ከዛ በኋላ ወንድሜ ሞተ ከሌ ሞተ አጎት ካዘን ምናምን ተው ይሞታሉ እንትን ይላል ግን ከሁሉም የግርሳት የሆነብኝ እናቴና ወንድሜ ማጣት ብቻ ነው ሁሉም ለበጎ ነው ይባላልና ለበጎ ነው እንኳን ዋናው በጤና መኖርሽ ነው እንግዲህ ለሷ ብዬ ነበር የተሰደድኩት አይዞሽ እጇን እንኳን ይዤ አውርቻት በደንብ እንትን ብዬ ብትሞት አይቆጨኝም አይዞሽ አታልቅሽ እግዚአብሔር ይረዳናል በሚቀጥለው በሰላም እንገናኛለን ክብራትና ክብራን የኢትዮጵያ የኛ ሱባሜካ ፕሮግራም ተመልካቾች በሙሉ እንግዲህ ዛሬ ታችን ከኖርዝ ካሮላይና ድረስ መጣ ያለውን ነገር እንግዲህ አሳይተናችኋል በምትችሉት ነገር እንግዲህ እንድታግዟት ያሉትን ጎፈንድሚ ካሻፕ ዜልም አካውንቶቿን በፒን ኮሜንት ላይ ዲስክሪፕሽን ላይ እናስቀምጣለን እየገባችሁ እንድታግዟት ቀደም እንዳልነው በተለያዩ ሙያ ውስጥ ያላችሁ በሳይካትሪስትም በህግም ውስጥ በተለያዩ ሙያ ያላችሁ የብዙ አይነት ድጋፍ ነው የሚያስፈልጋት ያላችሁ እንግዲህ እየደወላችሁ የምትችሉትን ነገር እንድታግዟት ጥሪ እናቀርባለን እንግዲህ የዛሬው የኛ ሱባሜካ ፕሮግራማችን ይሄን ይመስላል በሌላ ፕሮግራም እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ